አገዝቻለሁ በሰርቻለሁ ምን ይሄ ሰማይ ወርቃል ባላቁረቱ አልቀበለው 1 ሚሊዮን ነጥብ 5ቱን ከምትወስጂ መሬቱን ብትሸጩ 3 ሚሊዮን ያው እኔ አልደግሞ አላውሮ ማላነሳው ስለምታፍሪበት ነው አዎ በጣም አፍርበታለሁ ዶል ግማሽ ካለ ቆይቷል ስለአባቴ ማውራት አልፈልግም እኔ ዛን ቀን መስቀል ነው ተሳለሚ ስትሉ ያልተሳለምኩበት ምክንያት እማቀው ነገር ስላለ ነው ማፍረሳቸውን በምን አረጋግጥ እንዴት ትዳሩን ፈቷላ ትዳር መፍታት ማፍረስ አይደለም ያው ነው ተመሳሳይ ነው አረብ ሀገር ያለ ሰው ያውቃል ከቆሻሻ ምግብ እያወጣ በልቼ ነው ያንን ቤት የሰራውበት አይደል እንዴ ይኑርበት እድሜ ጤና ሰጥቶ ወይኔ ድፍትላለው ቀድሜው በዚህ ሁኔታ እኔ ባባቴ ነው ማለት እስኪ ማለልኝ አበበ ይሙት ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ ጉዳያችን የሚታወቅ ጉዳይ ግን በሌላ መልክ ነው የማርታ ገረመው ጉዳይ 12 አመት አረብ ሀገር ጥሪት አፈራው እዚህ ፊቼ መጥቼ ሰራው አባት ወላጅ ቀማኝ ቄሱ ቀዳሹ የሷ አቤቱታ አባት ደግሞ መጡ እንዲያውም ከቤቱ ጉዳይ ወጣን በልና እሷ ሌላ ናት ብዙ አሉ አሁን ደግሞ ከግራም ከቀኝም ጉዳይን ሲያየ ነበረ ይዳኝ ይሸማግል ዘንድ ደግሞ ዛፍ ስር የተቀመጠ እና ልጇን በጉዲፍቻ ያሳደገ ያለ አቶ ጌታሁን አበበ ይባላል ያየው ሊነግረን ስቱዲዮ ነው ከማርታ ጋር ጎን ለጎን እኔና ሁለቱ እንግዶቼ ከናንተ ጋር ነን እናንተም እኛን ምሰሉ ይሄ ምን ይላል እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጣኝ እንኳን ቆያችሁ ሰላም ነህ እግዚአብሔር ይመስገን ሙሉ ስምህ ማን ነው ጌታሁን አበበ ታደሰ ጌታሁን አበበ ታደሰ የማርታ ጉዳይ ላይ በሽምግልናም ደግሞ ልጇንም በጉዲፍቻ በማሳደግ ወደ ነገረ ጉዳዩ ገባ ብለህ ነበር እና ትንሽ ጉዳዩን ታውቋለህ በሚል ነው የጋበዝነህ ደውለህም በቀጥታ ስሜ ባይጠቀስም የታሪኩ አካል ነኝ አውቃለሁ በጊዜ ሂደት ትንሽ መሃል ላይ ቢሆንም ከመጀመሪያው ባልሳፈርም መሃል ላይ ግን ተሳፍሬ ታሪኩን በተወሰነ አውቃለሁ ደግሞ ታሪኩ ልጇም እኔ ጋር ነው ስላልከኝ ተወሰነ ታሪክ እንድትነግረኝ ነው የመጣው የጋበዝኩ ስለመጣህልኝ ደስ ብሎኛል ማርትዬ እንኳን ደህና መጣሽ እንኳን ደህና ቆየኝ ደህና ነሽ ደህና ነኝ እግዚአብሔር ይመስገን እንዴት ነው ስለራስ ትንሽ ንገረኝ እስኪ ያው እኔ ደብረዘይት ነው የምኖረው ቢሾፍቱ የቢሾፍቱ ተወላጅ ነኝ አንዳንድ ህብረተሰባዊ ነገር ላይ ሰራለሁ ለምሳሌ ልጅ ይደፈር ምናምን ቢል ተባብረን ለህግ የማቅረብ ነገር ውስጥ እንሰራለን እንደቲ በኮሚቴ ፖሊሲም በምንም አንፃር በዛ እንደዛ እናደርጋለን ማርታን ስናገኛት ማርታ በጣም ተጎድታ ከዛ ብዙ እንዳውኑ እንኳን ሞራል ሳይኖር ተዳደረው በምን ስራ ነው አንተ እኔ መካኒክ ነኝ መካኒክ ነኝ የመኪና የካምፓኒ በጣም ደስ ይላል የሷ ልጅ በጉዲፍቻ አንተ ጋር ነው ያለው ወይስ ካንተ ቤተሰቦች የኔ ቤተሰቦች ናቸው ወሰዱት ፕሮሰሱን ያደረግነው እኛ ነን ሽማግሌዎች ሆነን ምናምን አድርገን እንዴት አገኝታት መንገድ ላይ ነው የሆኑ ልጆች ይዘዋት ሲሄዱ ኦሬዲ ዳክማለች እሷ ምንድነው ምናምን ስለ እንደዚህ ቆይ ተረጋጋ ምናምን ብለን ነገሮችን አረጋጋንና እንዳጋጣሚ እዛው ሰፈርም ተመላልሳ ስትመጣ ነገሮችን ሀፕን አደረግን ከዛ ጠየቅኳት ምንድነው ምናምን እንደዚህ በቃ ኦኬ እንደዚህ ከሆነ ለሚቀርብ ሰው እንሰጣለን እንደራሳችን አሁን የት ነው ያገኘሃት ቢሾፍቱ ከዛ እንደራሳችን በቃ አንቺ እንደዛ አይነት ያውን ጉዲፈቻ ለማሳደግ መውሰድ ማለት ከእናት ጋር አይገናኝም ከማንም ጋር አይገናኝም ልጁ ተወሰደ ያድጋል እኛ ግን እንደዛ አይነት ነገር አለ ልክ እንደ ቤተሰብ ልጁ ሄዶ ይጠይቃታል ናፈቀኝ ሲል ትሄዳለች አሁን ጥሩ እንትን ላይ ነው ያለው ልጁ ከዛ ባሻገር እሷም በዛን ሰዓት የነበራት የጤና ሁኔታና አሁን ያላት የጤና ሁኔታ የተለያየ ሆኗል አንደኛ በፊት በጣም በህክምና ምናምን በቃ ደቃ ነበር ማለት ይችላል ከዛ በኋላ አገገመች ያለውን ታሪክ ነገረች እንደዚህ አይነት ታሪክ አለ እስቲ ምንድነው ያለው
ዶክመንቱ አልጋ ስር ገብቷል፣ ፍራሽ ስር ገብቷል። እሷ ከላይ ተኛበታለች። የሚጠይቃት ዘመድ የላትም፣ የሚያያት ጓደኛ የላትም። ከአቅም በላይ ሆኖባት የፍትህ ያለ እያለች ተወስኖላት ያስቀመጠችውን ከጀርባ ተኝታበታለች። እስኪ አንቺ ወረቀቱን እስቲ አውጣን። እኛ ቢሾፍቱ ከትልቁ ፍርድ ቤት አዲስ ከተሰራው ፍርድ ቤት ጀርባ ነን። እዛ ጠበቆችም እናውቃለን። እስቲ ይህን ጉዳይ ምናምን ኦልሬዲ ያለቀ ጉዳይ ነው እኮ ምንድን ነው ለምንድን ነው እስካሁን የቆየው? ያው ሰው በሽታ በምናምን ምክንያት ነው። እሷ በፈለገችው ሰዓት አፈጻጸም መክፈት ትችላለች። የተፈረደበት ሰው ግን 15 ቀን ወይ 2 ወር፣ አሁን በፍርድ ቤት 2 ወር ከሆነ መጠየቅ አይችልም። በቃ ፋይሉ ትክክል አይደለም፣ 3 ሰው ነው የፈረደብኝ፣ 2 ሰው ነው የፈረደብኝ፣ 1 ሰው ነው የፈረደብኝ፣ የዛኔ ነው ተከራክረ መውጣት የምችለው። አመት ሆኗል። በአመት እኔ ኦኬ በቃ አስነሹ ጉዳዩን ተባለ። ጓደኞቼም አሉ እንድታስነሳው ፋይሉን አደረግን። 1-2 የመጣው ፊቼ እኔ እዛ ስመጣ አባገዳዎቹ ጋር ነው የገባሁት። የመጀመሪያዎቹ አባገዳዎች አገኘኋቸው ሁሉንም። አንደኛው አባገዳ ስም መጥቀስ አልፈልግም። አባገዳ ከሆኑ ለምን ሽምግልና አይደለ? ሽምግልና ነው። አዎ ግን ፐርሰናል ነገር የለውም። በቃ ያንን ሰው እንዲህ የሆነው በምን ምክንያት ነው? ለምንድን ነው በ4 ሽማግሌ የፈረዳችሁት? 5ኛ ሽማግሌ አደስንቄ የምትባለዋ የለችም። ለምንድን ነው? እኛ ፍርድ ቤት ማመልክተናል፣ ደብዳቤም ጽፈናል። በ4 ሰው ነው እየታየ ያለው ጉዳዩ አለ። ኦኬ በቃ እንደሱ ከሆነ ይቀጥል ተብሎ ቀጠልን። አፈጻጸም ወሰድን። እሷ ጀመረች አፈጻጸሙን። በመሃል እኛም እዛው ቁጭ ብለን ያለውን ነገር እያየን ስትመጣ ምን ደረሰ፣ እንዴት ደረሰ፣ ምን ሆነ እያልን እንጠይቃለን። ለምን ጀምረነዋል። ሜንታሏም እንዳይጎዳ እቺ ሴት ብዙ ረድተናታል። ትራንስፖርት የላትም። ኖርማሊ ገብታ የምትበላው ላይ ኖራት ይችላል ቤቷ። ይሄን ነገር ሁሉ ረዳል። ከዛ አንድ ቀን እኔ ወደ ማርቆስ ሄድ ነበር፣ ስራ ነበረኝ የሆነች ስራ። ወደዛ ሲሄድ ዛሬ ነው ቀጠሮ ስትለኝ ወረድኩና አብሬያት ሄድኩ። ቢያንስ ከ4-5 በላይ አብሬያት ሄጃለሁ። ፊቼ ሄጃለሁ። በዚህ እኔ ፊቼ የማውቀው የራሴ ሰው አለኝ፣ ዘመድ አለኝ፣ ከፍተኛ ባለስልጣን ላይ ያለ ዘመድ። ግን እዛ መምጣቴንም አያውቅም። ፊቼ እንደፈለኩ ነው የሚሆነው። ሀገሬ ነው ፊቼ፣ የትም ሀገሬ ነው። በየትኛውም አይነት መንገድ ሲሄድ ፖሊስ ይዞ መጥቶ ወንጀል ሰርታ ምናምን ብሎ አደናቅሯቸው አባገዳዎቹን ውጣሉት። ማን አደናቅሯቸው? ሰውየው። ማን ነው ሰውየው? መምሬ የገረመው ልበል፣ የእሱ አባት መጣ። በቃ አርበተበተ። ፖሊሱም ህግ የራሱ የሆነ መንገድ አለው። ማንም ሰው ዝም ብሎ ተነስቶ ማንንም አስፈራርቶ ማንንም ሊወስድ አይችልም። የትም ቦታ ህግ ያለበት ሀገር ስለሆነ የምንኖረው። ከዛ መጣ አባገዳዎቹን በጠበጠ እንዲህ ያለ ምናምን። አባገዳዎቹ አንተ ሲጀመር አይመለከትም። ሲጀመር አባገዳ ጽህፈት ቤት፣ ፍርድ ቤት ፖሊስ ይዞ ሊመጣ ይቻላል። ክልክል ነው፣ የተከለከለ ነው። አስገዳጅ ሁኔታ ካልሆነ በስተቀር ይዞ መጣ፣ አስፈራራ፣ ነገሩት። ምንድነው ማስፈራራቱ? ለምንድነው ማሰጡት? ግልባጭ ይግባኝ ለምንድነው ማሰጡት? ይግባኝ ኦልሬዲ አልፎበታል። አሁንም በተወሰኑ ሰዎች ተጽዕኖ ነው ይግባኝ እንዲያገኝ የተደረገው። ለምን ጽፋችሁ አልተሰጡትም? ምን አገባችሁ ተብለው። ግልጽ ለማድረግ ያክል ማርታ 1.5ቱ እንዲከፈላት በአባገዳ ተፈርዷል። አዎ ያን ደግሞ አይ ፍርዱ ትክክል አይደለም ብለው መላከ ሰላም ቄስ ገረመው አባቷ ይግባኝ የመጠየቅ መብት ነበራቸው። ግን በጊዜ ገደብ ያ የጊዜ ገደብ ስንት ወር ነው? 2 ወር ነው የነሱ ይግባኝ የመጠየቂያ ጊዜው። የአባገዳ ቶሪሁን 11 ቦታ 15 ቀን ይሉኛል። እሺ ገደቡን ግን አልፏል። አዎ አንቺ ግን ፍርድሽን ለአፈጻጸም ከፍተሽ ጥቅምሽን የተፈረደልሽን ለማግኘት ግን ገደብ የለውም። ስለዚህ አመት ጠብቀሽ አፈጻጸም ስትከፍቺ እንደገና ደግሞ እሳቸው ይግባኝ ለምንድነው ማልጠይቀው ብለው አባገዳን ሲጠይቁ
አባገዳ አልሰጣቸው ሲል ፖሊስ ይዛው መጡ ነው እያልከኛለ። ኦኬ በዚህ ሂደት እያለ አንተ እዚህ ጋር ያለውን ታሪክ እንድንቋጭ ብዬ ነው። ከዛ በምን ሁኔታ ተቋጭ የዛ ቀንና ያያየው? የዛለታ ፖሊሱ አንተ አይመለከትህም ውጣሉት ፖሊሱ ማለት ነው። ከዛ በቃ ጭንቀት ውስጥ ናቸው ኦሬዲ። ከዛ ፖሊሱም ወጣ። በር ላይ አንድ ልጅ ቆማ ትሰማቸዋለች። እኛ ጣቢያ ክሰሳት ምናምን ይላሉ። ከኛ ጋር ደግሞ ሌላ አንድ ልጅ አለች የዛው የፍቼ ልጅ ነች እና ጣቢያ ክሰሳት በወንጀል ክሰሳት ምናምን ብሎ ፖሊሱም ሄደ። ከዛ ኦሬዲ የዛለታ ያለውን ነገር ጨርሰን ወጣን። እኛ ባይዜ ጎዳና ላይ ሁሉ ፎቶ እየተከተሉ ያነሱን ነበር እናንተን። እሺ እዚህ ጋር ይሄ ስለምንመለስበት እናጠራዋለን። አንተ ወደ ህይወቷ በዚህ መንገድም ስለገባህ ልጇንም ወደ ቤተሰብ ወስደህ እያሳደግ ስለሆነ ይሄ ጥሩ ነገር ነው። ምን ይባላል በኦሮምኛ? ይሄ ጉዲፈቻ ነው የሚባለው። ጉዲፈቻ ነው የሚባለው። በቃ ልክ እንደ ሙጋሳ የሚባለው ሌላ አይነት ስርዓት የራሱ አይነት ስርዓት አለው። በጉዲፈቻ ነው ይሄ በማሳደግ ነው። ልጅ እናትን ሲፈልግ ያገኛል። ስፔሻሊ የኛ እንደዛ አይደለም። የኛው የከተማ ቦታ ነው፣ የሰለጠነ ህብረተሰብ ያለበት ነው። እማዬ ናፍቃኛለች ካለ ይሄዳል። አሁንም ወደ ሌላ ፖይንት እንዳልሄድ ብዬ ነው። ልክ የሽምግልናው ላይ ያወሩትን ወሬ ነው አንተው ይሄ ማጠልሸት የሚባል ነገር አለ። ሶ ፐርሰናል ላይፍ ይኮ ነው እንደፈለኩ መሆን እችላለሁ። አረ የኔ ልጅ ሆነሽ እንደዛ አትሆኝም ነው እኮ እሳቸው መች ሲጀመር ልጅ ለመሆንስ አንተ በቂ ነገር እኮ አይደለም። ንብረቴን ቀምተኸኝ ነው አሁን ልጄ ካልሆንክ እያልክ ያለው። ልክ የሽምግልና ላይ ያወሩትን ነገር አሁን ሁለት ሐሳብ እንዳንሆን ጠብቀኝ። በዚህ የዛለታ ያወሩትን ዳይሬክት ወሬ ነው አንተው እዚህ ያወሩት። ለምን ማጠልሸት ስለነበረ የዛለታ ምን እንዳሉ ታውቃለህ? እኔ ኖርማሊ መጀመሪያ ቃለ ጉባኤ ያዛልኳቸው። ሽምግልና በቃለ ጉባኤ ነው። ነፍስ ግድያ ሰርቻለሁ። አስታርቀሃል? እሺ ቃለ ጉባኤ ያዝ አልኳቸው። በጣም ትልቅ ሽማግሌ አሉ። የፖሊስ ኮሚሽነሩ ነው የወከላቸው ይመስለኛል። እሱ ነው የወከላቸው። በጣም ትልቅ አባት ውስጣቸው ሳይቀበል የምትቀበለው ነገር አለ አይደል? በተረፈ ሁለቱ ግን ገንዘብ ሰጣቸዋለሁ ይሄን ነገር አስፈጽሙልኝ የተባሉ ነው የሚመስሉት። ቁጭ ብድግ ሰውየው ከቦታቸውም አልተነቀነቁ። ሙሉ ነገሩ ቁጭ ብለው ነው ልጄ ምን እያሰብክ ነው? ይሄ ነው ወይ አባቴ ቃለ ጉባኤ ይያዝ? ቃለ ጉባኤ እኮ ባለመስማማትም ይያዛል። አንድ ቃለ ጉባኤ እኔ እናንተ ቃለ ጉባኤ ተይዞ ስብሰባ ሽምግልና እያደረግን ነው። ጌታውንና አንድ ሰው ባለመስማማታቸው ወይ ቀን ቀጠሮ ቀጥረናል አሊያ ደግሞ ይሄንን ውሳኔ ያስተላልፈናል ተብሎ በወረቀት ነው የሚደረግ። ሲጀመር እኔ የሰው ቤት ምን ስልጣን አለኝና ነው ማካፍለው? 160 ካሬ እንስጣት፣ ቤቱ ለሁለት ይከፈላሉ። ያው እግዚአብሔር ምስክሬ ነው አልዋሽም። እሱ ግን እዚህ ጋር አምጥቶ አንድ ሳሎን ያለው ኩሽና እንስጣት። ይሄ ነው የኔ ስም የተነሳበት ዋናው ቪዲዮ ላይ ስሙ የተነሳ። ንግግሩ በምንኛ ነበር? በአማርኛ በኦሮምኛ? በአማርኛ ነው። አባገዳዎች በአማርኛ ነው የሚያናግሩት? አኖ አባገዳዎች አይደሉም፣ ሽማግሌዎች ናቸው። ሽማግሌዎች ኖርማል ሽማግሌ ገብርኤል ቤተክርስቲያን ታሪክ ይሄ የኖርማል ሽማግሌ እሺ፣ የኖርማል ሽማግሌ ታሪክ ነው። ገብርኤል ቤተክርስቲያን ነው ተሰብስበን ይሄንን አይነት ቃለ ጉባኤ ያዘ። ቃለ ጉባኤ ከተስማሙ በኋላ ነው የምንይዘው። ለምን እነሱ ተመካክረው የመጡት ነገር ነው። ይኸውልህ ግማሽ ካለ ቆይቷል። ልክ እኔ ታሪኩን አመት ሆኖታል አይደል ከጀመርኩ ጊዜው ግማሽ ልስጣት በሆኑ ሰዎች ግማሽ የሆኑ ሰዎች ይደውላሉ ግማሽ እናካፍላት። ይቺ ልጅ ሙሉ ቤቷን ሰርታ ለምንድን ነው ግማሽ? በጣም ጥሩ ግማሽ እናካፍላት ማለት 160 ካሬ እንስጣት። 160 ካሬ ጠቅላላ ቤቱ ስንት ነው? 325 370 ምናምን ነው። 370 ምናምን ካሬ ነው። በግማሹም አልጸናም እንጂ በግማሹም ሰጣለው የሆነ ሰዓት ያፈርሰዋል። እሺ ቆይ ያን ጊዜ በሽምግልናው የነበረው ግማሽ እንስጣት ማለት ጥያቄን ያዘኝ። የመጀመሪያ ልጃችን ናት፣ ቤት ከፈለገች እንደው እሺ እንስጣት ሌሎቹ ቤት ይኖራሉ በሚል ነው ወይስ እሷ የምትጠይቀው ጥያቄ አለ ቤቱ የኔ ነው ስም ይዞርልኝ ነው? ሙሉውን አናዞርም ኦፍ ኮርስ ቤቱ ያንቺ ነው፣ ነገር ግን 160 እንሰጥሻለን ነው። 160 እንሰጥሻለን የሚለው ቃል ከአባት ይወጣ የነበረው በምን አውድ ነበረ? ጠቅላላ ቤቱ የሷ በመሆን በማመን ወይስ እንደ ልጅ
ኦኬ የመጀመሪያ ልጅ ነሽ እንስጥሽ በማለት የትኛው ነው? በትክክል እሱ ገንዘብ እንዳለበት ገንዘቧን ወስዶ እንደሰራ እንደገዛች ያምናል እኮ። ለብዙ ሰዎች እኮ አምኗል። አሁን እናንተ ማጣራት ቢደረግ አንድ ነገር አለ። ምስክር አቁመህ ነው የሆነ ነገር የምታጣራው አይደል? በጣም ብዙ ሰዎች ልጅ የሰራችልኝ ቤት እያሉ ሲያወሩ ፊቼ ራሱ ፊቼ እኔ ነግሬያለሁ። ቤተሰቦች አሉኝ ፊቼ የልጅ የሰራችልኝ ቤት ነው ብለው በጣም ለብዙ ሰዎች አውርተዋል። አንድ ይሄ ነው። ሁለተኛ ደግሞ ሰውየው በትክክለኛ ብዙ ልጅ ነው ያላቸው አረብ ሀገር ዱባይም ሳውዲ አረቢያም አላቸው። እሷ ከመጣች በኋላ ሄዱ ናቸው። ይሄን ታሪክ እኔ ስለማቅ ነው። እኔ ልክ እንደ መርማሪ በደንብ መመሪያት ነው አጠገቡ የተቀመጥኩት። ለመሰለ የሆነ ሚስቴክ ቢኖር ስህተት እንዲኖርብኝ አልፈልግም። ማለት እዛ በጣም የሚያገኝ ሰው አለ። እንደውም እንደዚህ የሆነ አቶ ገር ምን አባክ ልሰራ ነው ያለኝ። ስለዚህ የማይሆን ነገር ውስጥ አልገባም። እና እሷ ሳታውቅ እኔ እነሱ ሰፈር ሄጄ መረጃ ወስጃለሁ። ስለዚህ የዛለታ 160 እንስጣት ብር ስላለባቸው ነው። ኦሬዲ ቤቱ ጨረታ ሊወጣ ነው። በዛኛው አፈጻጸም መሀንዲስ ጋር ገብቶ ጨረታ ሊወጣ ነው። መሀንዲሱን አባረውት ነው ወይም ደግሞ የሆነ ነገር አድርገውለት ነው። አልችልም ፖሊስ ተመድቦለታል። ቤት ገብቶ ውጣ ተብሎ ወጣ። እና አሉ የሆኑ ግሩፖች አሉ። እቺ ልጅ ብቻዋን ነች። ሲጀመር የሴቶች ጉዳይ ይመለከተዋል፣ የከንቲባ ቢሮ ይመለከተዋል። ብቻዋን ነች። የፍትህ አካል ይመለከተዋል። ግን ብቻዋን መሆኗን አውቀው ይኮረኩማታል። ምናምን ብላ እንድትመጣ ነው። እንደዚህ አይነት መጀመሪያ የነበረው ታሪክ እንደዛ አይነት ነው። ከዛ አንድ አመት ሙሉ ጸጥ ብላ ውጭ ላይ ታመመች። አንዴ ጸበል አንዴ ምን ሆነች። ከዛ በኋላ ነው ከኔ ጋር የተገናኘ ነውና በትክክል ገንዘብ እንዳላት አምኖ ነው ይሰጣት። 160ውን ብትሸጨው አልዋሽም ብያለሁ። አይ ኔቨር በተአምር አላረገውም። 160 ካሬ እንስጥሽና 1.5 ሚሊዮን ከምትወስጂ መሬቱን ብትሸጩ 3 ሚሊዮን ያወጣል። አልዋሽም። አሁን በትክክለኛው ነገር እዚህ ጋር ነው ስም የተነሳው። ከኔ በኋላም የኔ ጓደኛ አለች፣ አንድ ልጅ አለች። እሷም ደም ትላንት ማታ የተደዋወልን ምን አይነት ሰው ነው ያለችው። ለምን ታዲያ አልተጠብያን ጊዜ ልስጥሽ ጥያቄው ሲቀርብ የሷ መልስ ምን ነበር? የሷ መልስ እኔ ሙሉ ቤቴን ነው ፈልገው አልተጠብያን ጊዜ ልስጥሽ ጥያቄው ሲቀርብ የሷ መልስ ምን ነበር? የሷ መልስ እኔ ሙሉ ቤቴን ነው ፈልገው ስሙን ቀይርልኝና ኖርበት አልፈልግም። እኔም የተከራየሁት ቤት 2 ክፍል ብትሰጠኝ ኪራዩ ይበቃኛል። የኛም ማነጋገር ሲጀመርም ሽምግልናውን ያስቀመጡት በእነዚህ አይነት ምክንያት ነው። የሷ ያጎት ልጅ ምናምን አንድ ሰው ነበረ አናገሩት። ሄደው ጀስት ይሄንን በስም ያዙርልሽና ይኑርበት ነው። ብዙ አይገፋም አባት። ግን አሁን እኛ እኮ ብዙ እናውቃለን። እኛ የቤተሰብ በጣም ብዙ አውድሜን የመጣሁት እኔ በጣም ብዙ። አንድ ሰው እንደዚህ አላለኝም። አሁንም አውድማለሁ። ገብቷል አይደል? ግን ያን ያህል አይኬድም። ጭራሽ ወደ ሌላ አይነት ነገር ነው ከተው ያሉት። አንደኛ መካሪ ነው። መካሪያቸው ጎል ከተታቸው። ትዳር ይፍረስ። አሁን ጀነራል ስለማቅ ነው የምነግርህ። ትዳር ይፍረስ። እኔና ሚስቴ ትዳር አፈረስ በአንድ ወር ከምናምን ያልቃል። በጣም ነውር የሆነ አሳፋሪ የሽማግሌ የፍቺ ጥያቄውን ማን ነው ወደ ፍርድ ቤት ይዞ ሄደው? የነሱ ሁለቱም ነው ይዘው ሄዱት። ለምን እቺ ልጅ ኦሬዲ ቤቱን ደርሳበታለች። ጨረታ ሊወጣ ነው። ስለዚህ ምንድነው ሲጀመር አንደርስታንድ አለማድረግ ነው። የባል ሚስት የባል ዕዳ የሚስት ዕዳ መሆኑ አይታወቅም እንዴ? ትክክለኛው እኮ ነው። የኔ ዕዳ የሚስቴም ዕዳ ነው። አላወቁ። ይሄን የጸና ትዳር ከነበረ አለቀ። ይሄን ያህል አመት ሲኖሩ ምንም አይነት ነገር ኮሽ ያላባቸው ሰዎች በአንድ ወር ከምናምን ተፋተው በግል ችግሬ ነው ብለውኛል። ከሷ ጋር በመጣ የግል ችግር ነው የተፋታ። በጣም ብዙ ውሸት አለ። ለምሳሌ በጣም ብዙ ውሸት አለ። ለምሳሌ ያፈረሱት አንድ ግቢ ውስጥ እየኖሩ ነው። ተካፍለው እኮ ነው ቤቱን እሱማ ብለውኛል። እሳቸው ማን አካፈላቸው? ታልቃት ግቢ እሱም ያውቀውን ብቻ ይገራል። ቤቱ ታግዷል። ታግዶ ቁጭ ያለ ቤት ነው።
እነሱ ግድ አስገብተውበታል፣ እሷ ግድ አስገብታበታለች። ታግዷል ቤቱ። ማን ስልጣን ሰጥቶት ነው የማንን ቤት የሚያከፋፍለው? አዎ ሶፋ ምናምን ተከፋፍለናል ምናምን ተብሎ ሰዎቹን አስፈርሞ እነሱን ሰዎች አግኝተህ ብታናገራቸው ያሳዝናል። እንደዚህ አይደለም። ስለዚህ ስፔሻሊ ይኸውልህ አንተ የትኛው ዓመተ ምህረት ላይ ነው የገባኸው? ስንት ዓመት ሆነ አሁን? በማርታና በነገረሙት አንድ ዓመት አካባቢ ሆነኛል። አንድ ዓመት ሆነኛል። በዚህ አንድ ዓመት ውስጥ ነው የፍቺውም የአፈጻጸሙም የነበረውና አንተ የገባኸው። አፈጻጸሙ ልጁን በማደጎ በጉድፍቻ ከወሰደ አንድ ዓመት ከምናምን ይሆናል። እስከ 11 ዓመት ከ11 ወርም ከምናምን አይባልም። እንቁጣጣሽ አካባቢ ላይ ማለት 4 ወር 1 ዓመት ከ4 ወር ምናምን ይሆናል ፕሮሰሱን ካረግ ነው። እንደዛ አካባቢ ነው። በጣም ጥሩ እመለሳለሁ። የምትጨምራቸው ካሉ ሐሳቡን ለማጠቃለል እመለሳለሁ። ወደ ዋና ታሪኳ ወደ ማርታ ልመለስ። እንዴት ነሽ ማርትዬ? አለሁ እግዚአብሔር ይመስገን። ያ ቪዲዮ በቀደም ስንቀርጽ አንቺ አባትና እህትሽ እዚህ ጋር ሆነው አንቺ እዛ ጋር ሆነሽ ትታዘቢ ነበረ። የዋዛም አልነበረሽም ለነገሩ፣ በየመሃሉ እየገባሽ ታረጊ ነበረ። ግን ሙሉ ጊዜው ያንቺ ስላልነበረ የታለፉ ነገሮች አሉ። አሁን በሽምግልናውም ከዛ ጊዜ በኋላ ወደዚህ ጊዜ የገባው አሁን ደግሞ ልጅን እሱም ቤተሰቦቹም የሚያሳድጉልሽ ጌች አይደለ ስምህ? ወደ እሱን የተወሰነ ሰምተናል በዛ ቪዲዮ። ከዛ ቪዲዮም በኋላ በዛ ቪዲዮ ላይ የተወሰነ የምትይው እኔ እንደውም አንድ ሁለቱን ጋር መጠየቅም ነውር አይለውም ስለነበርሽ ስለሰማሽ ደጋግመው ማስታወቱ ስለነበረ የግል የሆኑ ጉዳዮችን አንስተው ነበር። እነሱ ላይ ሐሳብ የምትሰጪኝ ከሆነ ከዛ ወደ ቤቱ እንሄዳለን። ትልቁ ጉዳያችን እሱ አይደለም፣ ልንቆይበት አይደለም። አንቺ ራስሽን በተመለከተ የምታጠሪው ካለ ብዬ ነው። እሳቸው ረዘም ያለ ጊዜውን ወስደው ስለ አንቺ ከትዳር ውጪ መወስለት፣ ልጅም በዛ መንገድ መውለድ፣ እንደውም የልጅሽ አባት ሐሳብ ቀየረ እንጂ ሊመጣ ሁሉ አስበን ነበር። በራሴ መንገድ እስኪ የተወሰነ ነገር እንገል። ለትንሳኤ ወደ ቅድስቲቱ ከተማ ያሉን ቦታዎች ውስጥ ብርሃን እነውላችሁ ያደረጋል። እስኪ ባትራብል እንደ ታዛዥ ቀየረ እንጂ ሊመጣ ሁሉ አስበን ነበር። በራሴ መንገድ እስኪ የተወሰነ ነገር እንገል። እኔ እንግዲህ ተክሊን ማለት አሁን እሱ እዚህ ጋር መጥቶ ብዙ ነገር አውርቷል። እኔ እንደውም የተናገርኩ ሁሉ አልመሰለኝም። የዛን ቀን በጣም ስሜታዊ ነበርኩኝ። ከዛ በኋላም ታመምኩ። ምክንያቱም እኔ ካፉ የሚወጣው ቃላት ማመን አቃተኝ፣ እኔ ራሴ ማለት ነው። እውነታውን ያውቃሉ። እንደው እኔ በጣም ከዚህ ውስጥ ደግሞ አንድ ነገር የገረመኝ ነገር አግብታ በሶስተኛው ቀን ፈታቻለ። በሶስተኛው ቀን እኮ መልስ ነው አይደል እንዴ? የመልስ ቀን ነው። 80 እንኳን ያፈራረሙኝ የመልሱ ቀን ነው። እንኳን በሶስተኛው ቀን ልፈታ ይቅርና ማለት ነው። ከዛ ሲቀጥል ደግሞ ብዙ በቃ አለ አይደል? ይሄን ነው በቃ እኔ አሁን ወደዛ መመለስም አልፈልግም። ለምን እሱ የተናገረውን እሱ ያወራውን ምናልባት ካለ ማስተዋል እኔ አልደግመው፣ አላወራውም፣ አላነሳውም። ስለምታፍሪበት ነው? አዎ በጣም አፍርበታለሁ። በታሪኩ ነው በንግግሩ በታሪኩንስ ህይወቱንስ እሳቸው ያሉትን አልፈሽበታል? በታሪክ እኔ ከአረብ ሀገር መጥቼ እንኳን አሁን ለኔ አሁን እንግዲህ እህቴ ማለት እኔ በ2003 ስመጣ የአንድ ዓመት ከ6 ወር 7 ወር ብቻ በእግሯ እንዲህ ትሄዳለች እና 17 ዓመት ሄዶ ብለኛለች። 2018 ነው ያለነው አሁን አይደለ? 2019 ገብቷል። እኔ ከውጪ በ2003 ስመጣ አስታውሳለሁ በእግሯ ወንከር ትላለች። ወይ ዓመት ከ4 ወር ወይ ዓመት ከ6 ወር እንደዛ ነገር ናት። ግን ትናንትና እዚህ ጋር ቁጭ ብላ ስለኔ ስታወራ በጣም ነው የከፋኝ። ለምን ቦርሳ ተሸክሜ ከአረብ ሀገር መጥቼ ያስተማርኳት እህቴ ስለኔ ያንን ነገር ስታወራ እኔ በጣም ውስጤ በጣም ተከፍቷል። ለምን ከሷ ጋር እንኳን አብረን አንኖርንም እኮ እኔ ውጪ ሆኜ ተወለደች። ድጋሚ ሄጄ በ2010 ስመጣ ደግሞ የተወሰነች ጊዜ ነው አብረን ይኖር ነው አይደል? ባህሬን እንኳን በደንብ አታውቀውም አይደለም? ስለኔ ማጨስ ስለኔ እኔ በዚህቺ ህፃን እኔ እንግዲህ እኔ ወልዳት በቃ የኔ ልጅ ማለት ናት። እቺ ልጅ ማለት እኔ ወልጄ ያሳደግኳት ልጅ ማለት ናት ለኔ። ግን እዛ ጋር የሁሉንም እንግዲህ ያው ሁሉም ህዝብ አንድ ከዚህ በላይ አንድ እንዴት ሆኑ ምን ሆነው ነው ሁሉም አንድ መሆናቸው የሚታወቀው በዚህች ህፃን አንደበት እንኳን እንድትናገር ያደረጉ
ታላላቆቹ አሉ። እኔ ነኝ ታላቅ አይደለም የኔ ታናሽ ወንድም ያለ ህፃን ብዙ ጊዜ ያየውን ነው የሚናገረው ይባላል አይሞላም ይባላል በታሪክ እኔ ከሷ ጋር የተገናኘን እንግዲህ በ2010 ሰኔ መጣሁኝ ሰኔ ነሐሴ 21 ዳሩ በየትኛው ጊዜ ነው የኔን ባህሪ የምታውቀው የት ቦታ ነው የምታውቀው በአንድ ወር በሁለት ወር እኔ በጣም ነው የተሰማኝ በጣም በተለይ በሷ እኔ በጣም ተከፍቻለሁ ለምን እኔ ልጄ በቃ ልጄ ራሴ ልጅ እንደተናገረች ነው የቆጠርኩት ምክንያቱም እኔ ያሳደግኳት ናት ሌሎቹስ እንደው ውጭ ያለችውም ታውቃለች አብራኝ ብዙ መከራ አሳልፋለች 100 ብር ስጪኝ ስላት ራሱ ያስወጪኝ ስልክ ነው የዘጋች አረብ ሀገር ግን እኔ ነኝ ወሰድኳት እስቲል እስካሁን የሷ ልጅ እያሳደጉን እኔ ነኝ ከነ ልጄ ተጣልኩት ገባ ህመሜን ታውቃለች እሷንም ማስወጥቷት እኮ የተወሰነ ጊዜ በማን ምክንያት ወጣች ስላት ባንቺ በእኔ ምክንያት ከሷ ጋር ተጣሚ ተብላ ማለት ግን ይሄ አይደለም እውነታው እሷው ልቧ ያውቀዋል ይሄንን ስለምታየው ማለት ነው ስትወጣ ተቀብዬ እኔ ነኝ የላኳት አረብ ሀገር ከቆላም ደግሞ ቀሚሷን አስቀምጣ ስትመጣ እኔ ነኝ ወሰድኳት ከባላ ተፋታ ህመሜን ታውቀዋለች ጭንቀቴን ታውቀዋለች ልጄ ጉድፈቻ ተሰጠ ሲባል እሱ ላይ ደውለ በጉቦም ቢሆን ልጇን እንመልስ ብለዋለች ለሱ ራሱ ማለት ነው ለኔም ብላኛለች ደውላ ማውራት አለብን እሱ ምን በወጣው ልጁ ይመለስ እስከ ዛሬ ተነበርሽ እኔኮ ልጄን ጉድፈቻ እኮ የሰጠሁት ታመሜ ነው የሚያነሳ ቤተሰብ ስለሌለ ነው በቃ ሞት ነው መሰለኝ ይዛን ሰዓት ማለት ነው በጣም ራሴን እየሳትኩ ወድቅ ነበር ከውሳኔው በኋላ ማለት ነው እና በቃ ይሄ ልጅ ደናው እኔ እንግዲህ እንደዚህ በሞት ማን ነው የሚያነሳው በቃ እኔ በቁም እያለው ልጄ ቦታ ያዝ ብዬ ነው እናት ማለት በቁም እያለች ልጅ ማራቅ ማለት ከባድ ነው የሚያቃቋል እና በዚህ ልክ እኔ እንኳን 12 አመት 12 ሰዓት የቆየ በዚህ ልክ ሞራሊ የንግግር ነገር ሲደረግብኝ እኔ በጣም እየተሰማኝ ነው አሁን ላይ ማለት ነው በጣም በማን ያበድኩት በእነሱ እኮ ነው ያበድኩት አይደል እንዴ እግዚአብሔር ይመስገን ደግሞ በቃ ከህመሜ ማገግሜ ደግሞ አሁን ልቋቋማቸው ስመጣ በዚህ ልክ እኔ ሞራሌ መረገጥ አለበት በዚህ ልክ እንደዚህ እንዳልናገር እንዳልወጣ አፍነውኝ እኮ ይዘውኝ ነበርኩ አሉንላቸው ብሎ እንጂ ማለት ነው እግዚአብሔር የሰጠኝን ነፍስ ማንንም መንጠቅ ስለማይችል ከሱ ውጪ በጣም ከእኔ ይሄን ነው ስለሱ ማውራት አልፈልግም በቃ ስለአባቴ ማውራት አልፈልግም እኔ ዛን ቀን መስቀል ነው የተሳለኝ ስትሉ ያልተሳለምኩበት ምክንያት እማቀው ነገር ስላለ ነው አልሳለምም ሌላ አባት ጋር ሄጄ እኮ ሳለማለሁ እኔ አባቴ እንደዚህ ሆነ የኔ ኃጢያት ንስሐ እንዴት ነው የምቀበለው ከሰው እንዴት ብዬ ነው የምሳለመው እሱ ስር መጥቼ መስቀል ይዤ እንዴት ነው የምሳለመው ምን እንደሚፈጠር ምን አውቃለሁ ምክንያቱም ብዙ ነገር ስለተደረኩኝ ማለት ነው እምነት አጣሁኝ ሰው እንዳላምን እንደ ሰው ወጥቼ እንዳልሰ ቢችሉ እኮ እኔ ሰው ፊት እንዳይራሱ እኮ አልፈቀዱልኝም ግን እግዚአብሔር ሁሌም ከጎኔ ስለሆነ ነው ሀቅ ስላለኝ እውነት ስላለኝ ነው እንጂ ማንንም ሰው አባቱን አይጣላም እኔ አሁንም ቢሆን አምስቱም ይካፈላሉ ለዚች አንድ ብሏል አይደል እንዴ ማን በሰራው እነሱን ከጨለማ ብርሃን ሊያስቀምጥኩ ነኝ እንደውም እኮ ቢገባቸው እኔ ስወድቅ ማንሳት የነበረባቸው እኮ እነሱ ናቸው አንድ ክፍል ቤት ስጡኝ ነችን ጊዜ ላሳልፍ ያልኩበትም ቀን አለ ሽማግሌዎች አሉ እነሱ ነው በሂደት እንትን እንላለን የዛን ሰዓት ይጅጅብ ብላሽ ውሻ እንኳን እኮ ሴት ውሻ እኮ ተመርጦ የሚጣለው እኮ ሰው የሚያገኝበት ቦታ አለ ሰው እንኳን እንዳያገኘኝ ሰው እንኳን እንዳያዝንልኝ ያስጠጉኝ ሰዎች ጋር ሁሉ እየሄደ እንዳታስገቡ እያለ እኮ የሚፎክር አባት ነው ያለኝ እናቴ እኮ በመንገድ ስትሄድ ያስገቡኝን ሰዎች እየገላመጠች የምታልፍ እናት ነው ያለኝ እኮ እኔ እኮ እንደ አባት ጠረኑ ይናፍቀኛል እንደ እናት ጠረኑ አይናፍቀኝ እኔ እናት ነኝ የእናትነትን ስሜት አውቀዋለሁ እንደ እህቴ ከፋኝ ብዬ እኮ ደውዬ ማውራት ፈልጋለሁ ማንኛቸው ጋር ልደውልሽ በየትኛው ነገር ልጽናና ተቃራኒ ያለችው እህትሽ ቤተሰብ በሙሉ መሳሳቷን ሲነግራት እንደው አንድ ሰው እንኳን ከጎኗ ያልቆመው 100% እሷ ስለተሳሳተች ነው ውሸት ይሄ ሁሉ እንዴት ይሳሳታል ነው እንደው እህትሽ ስትል ውሸት እነሱ ይልክ በዛን ሰዓት ዛሬ አንደበቷ ተቀየረ እንጂ እኛ ቤቱ ያንቺ ነው እናቃለን በቃ
ዝም በይ መጨረሻ ላይ አንቺ ትወስጃለሽ ስትል ነበር ራሷ እቺ ህፃን ልጅ ማለት ነው። ቤት ውስጥ እኔ በማለቅስበት ሰዓት እኔ ስለዚህ ምን አውቃ ነው ስለኔ የተናገረችው ብለሽ ቅድም ያልሽኝ አሁን ደግሞ ላንቺ ሲሆን እቺ እኮ ቤቱ ያንቺ እንደሆነ እናውቃለን ብለሽ ለአሁን ለምስክርነት ያለችውን ጠቀሽ። አንቺ ላይ ስትመሰክር ደግሞ እንዴት በሷ እንዲህ ይባላልው እንዴት ያለሽ ሁለት ጊዜ ማለት ነው። የኮሮና ሰዓት ስገባ ማለት ነው። የኮሮና ሰዓት ጊዜውን አይደለም ችግሬ እሷ ቤቱ ያንቺ እንደሆነ እናውቃለን እኮ ስትለኝ ነበር። ዛሬ እንዲመታ ስትናገር የታቀኛለች ነው ስለቤት አላቅም ስላለች ነው። ቤቱማ ማለት ነው ተሰርቶ እዛ ቆላ ተወልዳ እዚህ መታ ገብታለች እኮ ማን እንደሰራው በደቅ አላቅም ያለችው እሷ። እኔ እኮ ውጪ ሆኜ እየላኩኝ መስራቱን ታውቃለች። ጸባያችን ነው ማንተዋወቀው። እኔ የዛን ሰዓት መጥቼ እያለቀስኩኝ የኮሮና ሰዓት ስራብ ስጠማ በእናቴ ቤት ውሃ ከቧንቧ እየቀዳው ውሃ ጠጥቼ ነው ልጄን ያጥፍቼ እዚህ ያደረስኩት። ያ ቪዲዮ በአባትሽ እንደዛ በመገለጽሽ ይሄ ቪዲዮ ከወጣ በኋላ አንቺ አሁን በምን ሁኔታ ነው ያለሽው? በአእምሮ በስሜት? እኔ ምንም ስልክ በቃ ከዛ በኋላ በጣም ተረባብሻለሁኝ። ምክንያቱም ወላጅ አባቴ በዚህ ልክ በሆንኩለት ባደረኩለት በዚህ ልክ ሲያንቋሽሸኝ በዚህ ልክ ሲጥለኝ እኔ በጣም እኔ አላቅም ምን ብዬ እንደማወራም አላቅም። ምክንያቱም ምንም የማወራው ነገር የለም። ያወራው ነገር ከአባት የሚጠበቅ አይደለም። መንገደኛ እንኳን እንደዚህ ሲልክ ይሰማካል። እኔ ከዛ በኋላ ታመምኩ። በቃ አመመኝ። ሰኞ ዕለት እዛ ነበርኩኝ እንትኑን ልከታተል ማለት ነው። በቃ ከዛን ጊዜ ጀምሮ አይምሮዬም ሰላም አይደለም። ራሴን በጣም ያመኛል። በቃ ትናንትና ሁሉ መንገድ ላይ ራሴን ስቼ ወደኩኝ። ምክንያቱም በቃ ያ ነገር እየተመላለሰ በጣም ረብሾኛል። በጣም አይምሮ ተጽዕኖ ፈጥሮብኛል። እንቅልፍ አልተኛም። ምክንያቱም በዚህ ልክ እኔ ለምን የትኛውን ጊዜ ሲኖር ነው? እኔ እኮ በቁም እያለኩ ይኖርበት እንደዚህ እንዳማረበት እኮ ይኖር ግን ድቃላም ዘር ነው ብሎ ከውጭ አስመጥቶኛል አይደል እንዴ? ይሄንን ሰው ጋር እኮ ልጄን ሰብስቤ ቢያንስ እኔ እነሱ ጋር ኖርም ቢያንስ በኪራው ቤት ሌላ ቦታ ተከራይቼ ሽንት ቤት አጠገብ ነው የወደኩት። አሁን ተግሊ እግዚአብሔርን ቀን በር አልከፍትም በር ዘግቼ ለፍቼ እንዳለፈ ሰርቼ እንዳልሰራ ዛሬ ሽንት ቤት አጠገብ ተከራይቼ ልቀመጥልኝ። ብዙ ነገር እኮ አሳልፍ ያለው ውጭ አይደል እንዴ? እዛ ቦታ ላይ መሆኔ እንደገና ደግሞ በቃ እንደሰው ሰርቼ እንደሰው ለፍቼ ለምን ይሄ ሁሉ ለምን ያለፉበትን ያልሰሩበትን ለአምስቱም አካፍላለሁ ሲል እንደ ትንሽ አለ መክበዱ ትንሽ ከቆሻሻ ውስጥ ምግብ አረብ ሀገር ያለ ሰው ያውቃል። ከቆሻሻ ምግብ እያወጣው በልቼ ነው ያንን ቤት የሰራውለት አይደል እንዴ? ይኑርበት እድሜ ጤና ሰጥቶት ወይኔ ድፍት ላለው ቀድሜው በዚህ ሁኔታ ግን ለዚህ አንድ ለፈጠርኩት ልጄ ምን አለ ቢያስተላልፍልኝ ሲሞት ሁሉ እንግዲህ በቁም አውጥታ ትጥለኛለች። እኔ እነሱ ያደረጉትን ነገር ስለሚያውቁ ብቻ ብንሰጣት አውጥታ ትጥላለች ነው። ሌላ የአንቺ 8 አመት በ700 ሰራ ነበር ያልሽውን ከ8 አመት በፊት ደግሞ ለ4 አመት በ100 ነው በ150 ለተሰሪ ነበር 4 አመት በ150 እሱን ደማምረን ሂሳቡ ስንሰራ አይ በባንክ ሬት ነው የሰራችሁት በብላክ ሲሰራኮ በጣም ብዙ እህቶች እዛው አካባቢ ያሉ እህቶች ይደወሉልኝ የየደሞዛችን ሰብስበን ሬት እስኪጨምር ነበር የምንጠብቀው። ሲጨምር እንደዛ ነው የምንልከው አንተ በባንክ ነው የሰራው የሚል የተወሰነ አስተያየትም ወቀሳም እዚህ ቢሮም እንደገና አንዷ ከአንድም 2-3 ሰው ሂሳቡን ሰርቶ ሁሉ ልኮልኛል። ወደ 6 ሚሊዮን ምናምን ነው የመጣው ማለት ነው። እናንተ እንዴት ሰርታችሁት ነው? 6 ሚሊዮን የትኛው እንደዛ ነገር ነው የመጣው ማለት ነው። ቢያንስ የአንድ ወሩ እንኳን በዛሬ እሱ የአንድ ወሩ እንኳን እሱ 770,000 ብር ነው እሱ የተሰጣት ቢፈጠረው 67,000 ዶላር ነው ብለን ስናስብ የዛሬ 10 ምናምን አመቱን በዛሬ 100 ምናምን ይመነዝሩታል። እንደዛ ሲሆን ከፍ ሊል ይችላል። የልክ ተክላውን የወሩን እንኳን ብታስበው 700 ዶላር የወሩን እንኳን ብታስበው 100 ዶላሩን በ26 በ27 ታስበው ያን ዶሩን 700 በ27 እና በ26 አባዛው። እሺ አሁን ይሄ በጊዜው የነበረው ሬት የብላክ ፊክስድ አይደለም፣ አይታወቅም። እንደ ባንክ የሚታወስ አይደለም። ግን እኛ አማካዩን ነበር የሰራነው። በባንክ ይሄ ቢሆን ብላክ ብዙ ጊዜ ከባንክ ብዙ በዛ ጊዜ በነበረው ብላክ ምን ያክል ነበር የሚጨምረው? የተወሰነ ነበር ልዩነቱ።
50 ምናምን ብር በነበረ ጊዜ ብላኩ 100 ብር 95 ብር እንደዛ ነበረ። በሱ ሰርተን ነው መልሰንም አሁን ማየት ካለብን እናያለን። እሱን ሌላ ከዚሁ ከስቴትመንት ጋር በተያያዘ ማለት ነው የታለፈና ወደፊትም ልንጠይቀው ያሰብነው የሳቸው ደግሞ በምን ጉዳይ ያ ሁሉ ብር እንደገባ እንደወጣ ደሞዜ ነው ከ5000 እንደዚህ ይኸውልህ ተክሌ እኔ ደግሞ የቤተክርስቲያን አስተዳዳሪም ስለሆኑ ይኸውልህ አስተዳዳሪ ተሾመው እኔ ከመጣው በኋላ 2010 እኔ እንደ ቅዳሜ ቀን ከኤርፖርት ይዞኝ ሄደ፣ እንደ እሁድ አስተዳዳሪነት ተቀጠረ ገብርኤል። ከዛ በፊት ቅድስና 1000 ብር ምናምን ነው። አሁን እዚህ ጋር እሱ ራሱ ሲናገር 2000 ብር ነበር ደሞዜ አለ። ቆይታለና 5000 ብር አለ። ገባ እሱ እንግዲህ እኔ አሁን ቆላም ምንም የለም ታውቃለህ። እኔ ራሴ ነኝ አካውንት የከፈተ። ከዛ በፊት አካውንት የለውም ከዛ በፊት ቆላ እያለ ማለት ነው። እኔ ያንን ቦታ ገዝቼ ከቦርሳ ያውጥቼ 1 2 ብዬ ቆጥሬ 31000 ብር ከፈልኩና ቀሪውን ብር ደግሞ ከነስም ማዞራ ራሴ ነኝ አካውንት የከፈተኩት። አዎ ቀሪው ብር ደግሞ ስም ሲዞር ተባለ ማለት ነው። እኔ ነኝ አካውንት። ከዛ በፊት አካውንት የለው። እኔ ራሴ አካውንት ከፍቼ ፎቶ አስነስቼ በቃ ይሄ ብር ደግሞ እዚህ ይቀመጥልክ ስትመጣ ስም ስታት ከዚህ ታወጣልክ ብዬ ራሴ ነኝ የከፈትኩለት አካውንት። ከዛ በፊት ቆላንም ባንክ የለም አካውንትም የለውም። ከዛ በኋላ ከ2 አመት ምናምን በኋላ ስም አዞርኩ ስለ ስም አላዞርኩም ማለት ለምን? አይ ባንክ የሚያስቀምጥሽልኝ እኮ ማሳረሚያ ምናምን አጠፋሁት። በልቶሎ ብለክ አዙር ምን አለ ስም ሲዞር ምስክር የሆነ ሸዋያ አባቡ ያጎቱ ልጅ አለ ስም ዞረ እንጂ እኔ ራሴ ነኝ አካውንት የከፈትኩት ለአባቴ። ስም ዞረ ማለት ከተገዛበት? አዎ ወደ አንቺ ሳይሆን ወደ አባቴ። ወደ አባትሽ። እሺ በጣም ጥሩ። በምን ሁኔታ እንዳለሽ ለማወቅ ነው ጉዳዩን። አሁን አንቺ መተንፈስ ያለብሽን ተንፍሰሻል። ይሄ ጉዳይ የሚመለከታቸው አባትሽ መተው ብዙ ነገር ብለዋል። ቀጥሎ ዛሬ አዲሱ እንግዳችን እሱ ነው። ስለዚህ ከሱ የተወሰነ ሰምተን ማጠቃለያ ይሄን ጉዳይኛ ፊቼ እንሄዳለን። ምናልባት ደግሞ አባትሽ መላከ ሰላም ቄስ ገረመው እሳቸው በሚያቋቸው አንቺ የምታውቂያቸው ሁለታችሁ ቁጭ ያላችሁባቸው ሽማግሌዎች አሉ አይደለ? በግራም በቀኝም ሲሸመግሉ የኖሩት በኢትዮጵያ ሕዝብ በአምላካቸውም ፊት እውነቱን ይነግሩናል። እነሱንም ሄደን እንጠይቃለን። ምን ሄደው ላንቺ ብለን ምን ሄደው ለአባትሽ ለመላከ ሰላም ብለን አይደለም የጀመርነው ጉዳይ ግራ ቀኙ ዛሬ በእሱ እናመሰግናለን። በነገራችን ላይ ስቱዲዮ ስለመጣህልን ግን ከዚህ በኋላ ያሉት ሽማግሌዎችም ስለሆኑ እንደገና ደግሞ ቦታው ቤቱን ማየት ስለምንፈልግ ፊቼ እንሄዳለን። ከቻልሽ እዛው እንገናኝ። እሺ ስወጣ የሰበሰቡኝ ሽምግልና ላይ የነበሩት ሰዎች እርዳታ ሁሉ በቀበሌ ሲያሰጡኝ የነበሩት ሰዎች አሉ። እዛው እንገናኝ። እዛው ማለት ለምን መሰለሽ ይጣራልኝ። ይኸውልሽ አሁን እኛ የምንሄደው ባንቺ መሪነት ከሆነ ያንቺ ሐሳብ ሊሆን ነው። በመላከ ሰላም በአባትሽ መሪነት ከሆነ እሳቸው የሚፈልጉትን ሰው ሊያገናኙን ነው። አንቺ እኛ ስንመጣ ብቻ ቦታው ላይ እናገኝሽ። መላከ ሰላምንም እንደውላቸዋለን። ከዛ በኋላ የነበሩትን ሽማግሌ አንቺ አወኒህ ነበሩ ካልሽን ካረጋገጥሽልን፣ እሳቸው አወኒህ ሽማግሌ ነበሩ ካሉ ዝም ብሎ ፍቼ ኗሪ የሆነ ሰው አይደለም እንጠይቀው። በጉዳዩ የነበረው እንጠይቃለን። እመለሳለሁ። ለቺ አንተ ጋር የቀረ ምትለኝ ካለ ምስክርነት ነው። በእርግጥ በጊዜው አየው ሰማው የነበረው ይሄ ነገር አለ። ስለዚህ ይሄ ስለ እውነት በሚል ስለ እሷ ሳይሆን ስለ እውነት በሚል ሊናገር የምፈልገው ነው ምትለኝ ከሆነ ንገረኝና እናጠቃለን። አንደኛ ቅድም ነግሬሃለሁ፣ አልዋሽም። ለማንም ብዬ አልዋሽም። ሲጀመር የባሬ ነው። ፊት ለፊት ወይ ትጋጨኝ ይሆናል እንጂ ዋሽቼ በተአምር አላደረገውም። ከቆላ አውጥተሽ አመጣሽኝ አንቺ አይደለሽም ወይ? ይሄን እንዴት ረሳሽ ያሉ ሰው ናቸው። እንዴት ረሳሽ? ሽምግልና ላይ ቤቱን በስም ያዙርልኝ ምናምን ተብሎ ስንከራከር እኔ ኦልሬዲ የሰው ንብረት የማካፈል መብቱም የለኝም ስልጣኑም የለኝም። ከፍርድ ቤት የተጻፈ ወረቀት እኚህ ሰዎች ንብረት አካፍሉ የሚል ወረቀት ከመጣ አካፍላለሁ። እኔ ባይዘው ፍርድ ቤት 13 ዓመት ተከራክሬያለሁ የአባቴን ቤት። ስለዚህ ፍርድ ቤት ከእንጀራ እናቴ ጋር ከኔ እንጀራ እናት ጋር ማለት ነው። ማን ባለመብት ሆኖ ማን ቀምቶ ሆኖ? እንጀራ እናቴ እኔ ትንሽ ልጅ ነኝ፣ የ7 ዓመት የ6 ዓመት አባቴ ሲሞት ኦሬዲ ሞግዚት ስለነበረች ጠቅላ ገንዘብም ስለነበራት ብዙ ነገር አድርጋው ሰቅላው ነበር ላይ። እንደገና ማደግ ጥሩ ስናድግ ደግሞ አምጥተን ታጫውርደን
13 ዓመት ተከራክሬ ለወላጅ እናቴ ቤቱን አስረክቤ እኔና አንድ እህት አለች ለሁለታችንም መካፈል ያለብንን ተካፍለን ለእናቴም ድርሻዋን ሰጥተን እውነትን በተመለከተ የለፋሁት እኔ እንጀራ እናቴ ደግሞ ሰርቪስ ቤት የሰራችው ብር ነበረ። ይሄኛውን ቤት ሰርቪስ ቤት ሰርተሻል፣ ይሄን ያህል ብር ውሰጂ። አይ ፍርድ ነው በፍርድ ቤት ሰበር ሰሚ ገብቶ እሺ ይሄን ብር አልፈልግም ያበበ ልጆች ናቸው አለች። እኔን ብዙ አላሳደገችኝም። እኔ ሴቷን ግን ድራለች ኩላለች ያለው ነገር ነው እና እውነትን ይዘህ ነው የምትንቀሳቀሰው። ያንን ስለማ ካለ ወረቀት ካለ ትዕዛዝ የከሌን ቤት ለሁለት አካፍዬ ነገ በህግ ብጠየቅስ ማን ያለው? ቃለ ጉባኤ ያዙ አይዙ ሁለቱ ሽማግሌዎች ነግሬያለሁ። እንደተከፈለ ገንዘብ እንደተከፈላቸው እኔ በእነዛ ሽማግሌዎች ይካፈል የሚለውን ውሳኔ ወስነው ነበር። ይካፈል የሚለውን ውሳኔ ወስነው ነው። አሁን እኮ እሷን ቢብላ ነው ነበረች ያኔ። አዎ ሽምግልናው ላይ ገብርኤል ቤተክርስቲያን ሽምግልናው ላይ እንዳልናገር ገብርኤል ቤተክርስቲያን ውስጥ ነኝ ያለሁት። እኔ ክርስቲያን ነኝ፣ የኦርቶዶክስ ተዋህዶ ልጅ ነኝ። በቤተክርስቲያንም ብዙ ያለፍኩ ሰው ነኝ። እንዴት አድርጌ ገብርኤል ውስጥ ሌላ ነገር ማንሳት አለብኝ? ግቢ ውስጥ እውነት መናገር ምን ችግር አለው? እውነት አለ። እኔም እውነቱን ነገርኳቸው። እኔ አላካፍልም። ማን ስልጣን ሰጠኝ እኔ ማካፈል? በስሟ ካርታ ሽምግልና ላንተም ተው አይደለም እንዴ? አዎ በስሟ ካርታ ወጥቶላት ያንን ትውሰድና ያንን ትሽጥ። አንተ ቀድመ አቋሟን ይዘህ ገብተህ ነው ወይስ እዛው ላይ አልፈልግም ስላለች ነው? አልፈልግም ብላለች እሷ። ይመችሻል። የነሱ መጀመሪያ አይዲያቸው ምንድነው? ስም ቀይሮ ቤቱን ይኑርበት ነው። ከመጀመሪያዎቹ ሽማግሌዎች ጋር የተነጋገሩት ይመስለኛል። እኔ ስመጣ ደግሞ እንደ አዲስ አይዲያ ነው። አሁንም ለሷ አልወግንም። ገብቷል አይደል? መወገን አይደለም ለሳቸውም አልወግንም። እሳቸው የሚያጠፉ ከሆነ እናገራለሁ። እሳቸው አሁን የተደጋገመ አይነት ውሸት ስላገኘውባቸው እውነት ለኔ ውስጤ ተሰምቶኛል። ፓትሪያርኩ አባታችን ጋር ገብተው ትዳሬን አልፈታውም ብለው ያሉ ሰው እኛን የሚያክል ሰውዬ እኔ እኮ ለመባረክ ባግኝተው በባረኩኝ። ለኔ እኮ ፈጂ ስቲጋስ በአደባባይ እኮ ተፈተናል ብለዋል። እዚህ ነው። እዛ ግን እሳቸው ጋር ክደዋል። ለምሳሌ ያፈረሰ ቄስ ይቀድሳል፣ ስጋው ደግሞ ይሰጣል። ስቲል ነው ማፍረሳቸውን በምን አረጋገጥ? እንዴት ትዳሩን ፈቷላ? ትዳር መፍታት ማፍረስ አይደለም፣ ያው ነው፣ ተመሳሳይ ነው። ትዳር ይፈታል። አንዱ ጥያቄ የነበረው አይደለም። አንዱ የተወሰነ ጥያቄ አንደኛ የሃይማኖት ቅርጽ እንዲይዝ አልፈለኩም። ትዳር እንዲፈታዋል ምናምን ይሄ የቤት የወሰድክብኝና መልስልኝ ክርክር ስለነበረ ለምን በሚል ወደዛ ውስጥ መግባት አልፈለኩም። እሳቸው ከአቅም በላይ በሆነ ጉዳይ ፈታሁ ብለዋል። በቤተ ክርስቲያንም እኔ ዝርዝሩን ገብቼ እንዲህ ነው እንዲያ ነው ማለት አልፈልግም። መፋታት እና ህይወትን በሌላ መንገድ መምራት የሚቻልበት ቀኖና ያለ ፈቷላ። ትዳር መፍታት ማፍረስ አይደለም፣ ያው ነው፣ ተመሳሳይ ነው። ትዳር ይፈታል። አንዱ ጥያቄ የነበረው አይደለም። አንዱ የተወሰነ ጥያቄ አንደኛ የሃይማኖት ቅርጽ እንዲይዝ አልፈለኩም። ትዳር እንዲፈታዋል ምናምን ይሄ የቤት የወሰድክብኝና መልስልኝ ክርክር ስለነበረ ለምን በሚል ወደዛ ውስጥ መግባት አልፈለኩም። እሳቸው ከአቅም በላይ በሆነ ጉዳይ ፈታሁ ብለዋል። በቤተ ክርስቲያንም እኔ ዝርዝሩን ገብቼ እንዲህ ነው እንዲያ ነው ማለት አልፈልግም። መፋታት እና ህይወትን በሌላ መንገድ መምራት የሚቻልበት ቀኖና ያለ ይመስለኛል። እሱን ቤተክርስቲያን ይጠይቅ። ማፍረስ ማለት ቃሉ ራሱ አዲስ እንዳይሆን ብዬ ነው። አንድ ካህን ከሌላ ሴት ጋር ዝሙት ሲሰራ ነው አፈረሰ ክህነቱን ጣለ የሚባለው። እሳቸው ደግሞ ካላቸው ሚስት ጋር ፈቱ እንጂ ሌላ አገቡ የሚል ታሪክ አላየንም። መፍታትን ግን ቤተክርስቲያን እንዴት ታየዋለች? እሱ በቀኖና እዛው ይነጋገሩ። የእግረኛው ጉዳይም አይደለም። ትልቁ ጉዳያችን እሱ ስላልነበረ ነው። ደግሞ ትልቁ ጸብ የቤት ጉዳይ ነው። ይሄ ፍቺ የተፈጸመው ክፍፍሉን ለማሰናከል ነው አይደለም የሚል ጥያቄ ተጠይቆ በራሴ ጉዳይ ነው እሱ ግን እርግጥ ተፋተናል ብለውኛል። አንተ ደግሞ ሆኖ እያልከኝ ያለው አልፈታሁም ብለው ነበር ብለኸኛል። አባታችን ጋር ሲቀመጡ አልፈታሁም። አባታችን ደግሞ ይሄን እርምጃ ያልወሰዱትን ያሁን እንደሳቸው ሐሳብ ነው። ዝም ያሉትም የራሳቸው ሐሳብ ስለሆነ ነው። ረቅቷቸው ነው የወጣው። ለምሳሌ ነበርኩ እኔ በቦታው በር ላይ ቆም ያለው እኔና እቺ ልጅ የሆነች ልጅ በር ላይ ቆመናል እና ረቅጦ ወጣ ሲባል እኔ ደነገጥኩ። ስለዚህ ተከታታይ ስህተት ነው። ስህተት ላይ ስህተት እየተደረበ ነው። አሁንም እንደዚህ የፋሚሊ እንትናቸውን አውጥተው እዚህ ጋር መጥተው መደራረብ በስህተት ላይ ስህተት ነው። ኖርማሊ ተማምነ ልክ ሽማግሌ እንዳልከው ሳይድ የያዘ ሽማግሌ አይደለም።
እነሱ ሳይድ ይዘው 160 ይሰጣል 160 ይሰጣል። በሸጠው 3 ሚሊዮን ብር ያወጣል፣ በሸጠው እንደዚህ ያወጣል። እኔ ያንን የማድረግ ስልጣን የለኝ። ህግ እኮ ነው ያዘው፣ ህግ ነው የሚፈታው። ከቆላ አመተሽኛል ልጄ፣ ቤቱም ያንቺ ነው ልጄ፣ ግን በእኔ ስም። አሁን ደግሞ ሙሉ ቤቱን የኔ ልውሰድ እያልሽ ነው። እሱ ከሚሆን ልጄ በስምሽ 160ውን ልስጥሽ ሲሉ ሰምተሃል? ሰምቻለሁ። እኔ እውነት ነው የምናገረው፣ የቤተክርስቲያን ልጅም ነኝ። እንደዚህ ያልከኝ ይሄን በመሐላ ብታረጋግጥልኝ ብዬ እችላለሁ። የሚቀልህ ብዙ ጊዜ የምትመልስ በማን ነው? እኔ በአባቴ ነው የምለው። እስኪ ማልልኝ። አበበ ይሙት። በጣም አመሰግናለሁ። እጅግ ነው ማመሰግንህ ለምስክርነት ስለመጣህ፣ የሰማኸውን ያየኸውን ስለነገርከኝ። በጣም አክብሮቴ ብዙ ነው። ለእውነት ብለህ ነው የመጣኸው። ማርትዬ በርቺ። ከዛ በኋላ ያለሽበትን ሁኔታ ለማረጋገጥ ነው። ከዚህ በኋላ የሚኖረን ጉዳይ ወደ ፍቼ ነው። ወደዛ እንሄዳለን። እዛ ላገኝሽ። እዚህ ላይ አንድ ነገር የምናገረው እኔ ፍቹ እኛ በተስማማንበት ነው የተባለው ማለት ነው። ሰማንያቸው እኔ በሰኔ 16 አፈጻጸም ከፍቼ ፍቻቸው ሰማንያቸው ውድቅ የሆነው ጥቅምት ውስጥ ነው። አፈጻጸም ከከፈትኩ በኋላ ማለት ነው። በቃ እርግጥ ይሄ ነገር መፋታታቸው ግን አፈጻጸሙን አዘግይቶብሻል? አዎ አዘገየብኝ። እሺ፣ ስለዚህ መደጋገም እንዳይሆን እዛው እንዳይሆን አሁን ዛሬ አንድ አፈጻጸሙን አዘግቶብኛል። ሁለት ተንገላታውበት ጣልቃ ገብነት መጣች። እሷ ተፈርዶልኛል 200 ካሬ በስምምነት እንደተሰጣት ምስክሮችን አወናብዶ። እሺ ሰምተናል። አሁን መደጋገም እንዳይሆን ብዬ እውነትሽን ሰምተናል። ከአንዴ አሁን ዛሬ ሶስተኛሽ ነው። ቤተሰብ ሆንሽ፣ የእግረኛው አቅራቢም ነው የምትመስዪው። ግን ችግርሽ ነው ይሄን ሁሉ ያመጣሽ። ትክክል አይደለ? እውነታው። ዛሬ አዲስ ፊት ምስክርነት ሰምተናል። እንቀጥላለን ገና። እና እናትሽን ለማግኘት ሞክሬ ነበር። በእህትሽ በኩል አይ እሷ ሁሉ ነገር ለእግዚአብሔር ሰጥተዋለች ብላኛለች። ግን እስኪ እድል እንሞክራለን እዛው ስለምንሄድ የሚሉንን ደግሞ እንሰማለን። እኛ እንሰማለን። ከግራም ከቀኝም የሚነሱት ዶክመንቶችና ምስክርነቶች ብቻ ነው እንዲፈርዱ የምናደርገው አይደለ? ሁለታችሁን በጣም አመሰግናለሁ። ምስክር አያስፈራሩብኝ። አብሮኝ የሚሄድ ሰው ሁሉ ነው ፎቶ የሚነሳው። በተለይ አሁን በሄድኩበት አሁን በቀደም ዕለት በሄድኩበት በቃ በጣም እኔ ለራሴ እስኪገርመኝ ድረስ ሰው ሁሉ እየተከታተለ የነበረ ፎቶ እኔ አብሮኝ ሰው ከሄደ አንድ ሁለት ጊዜ ሰው ከታየዘ አባቴ ፎቶ እያነሳ ይሄ ከዚህ በፊት ነበር፣ እቺ ከዚህ በፊት ነበረች እያለ ማለት ይሄን በምስክር በማስረጃ ነው የምናገረው። እሱም ወንጀል አይደለም። አብረውሽ ያሉ ሰዎች ማንም ሰው ያለ ፈቃዱ ፎቶ ማንሳት አይቻልም። እያነሱ ነው ፎቶ። አሁን ሴት ብቻዬን ማለት ነው ማንም ሁሉም ሰው ለምሳሌ አብራችሁ ጌች ጋር ብትሄዱ ፎቶ ሲያነሱ ጌች ብታይ ምንድን ነው የምትለው? ደኔ ተደጋጋሚ ነው ያለው ፎቶ ግን ለምን ታነሳኛለህ? ሰው እንዳይቀርበኝ ነው። እኔ አሁን እዛ ቦታ ላይ አንድ ልልክ የፈለኩት ነገር ምንድነው? አሁን ቀረብሽ እኮ አይደለ? ታሪክሽን እንዲህ እኛ እያቀረብልሽ ነው። እኛ ሐሳብሽን ኢትዮጵያውያን እንዲሰሙ እውነቱ እንዲወጣ እየሰራን ነው። ስለዚህ ይሄን ማድረግ ከዚህ በላይ እድል የለም አይደለ? እውነት ይውጣ፣ እኛ እየሰራን ነው። እውነት ይውጣ። እኔ ሜዳ ላይ መውደቅ የለብኝም። የእሳቸውንም ሀሳብ ሰምተናል፣ ያንቺንም ሰምተናል። እያጣራን በሄድን ቁጥር የሆነ እውነቱ ጋር እንደርሳለን። ያኔ ፍትሁም የኢትዮጵያ ሕዝብም ለፍትህ በያለበት አብሮሽ ይቆማል። ግን መልካም እድል እመኝልሻለሁ። በርቺ። በጣም ነው የማመሰግነው። በሰላም ግቡ ወደ